ስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። ሁለቱ ምክር ቤቶች ዓመታዊ ስራቸውን መጀመራቸውን በመክፈቻ ንግግራቸው ያበሰሩት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በ2017 ዓ.ም የሀገሪቱን ኢኮኖሚ የሚያሳድጉ በርካታ ተግባራት መከናወናቸውን ገልጸዋል። ኢትዮጵያ ወሳኝ ምዕራፍ ላይ መሆኗን የገለጹት ፕሬዝዳንቱ በተለይም ለኢትዮጵያ ለብዙ ዘመን የቁጭት ምክንያት ሆኖ የቆየው የአባይ ወንዝ ፊቱን ወደ ሀገሩ እንዲመልስ ያስቻለው የህዳሴ ግድብ መጠናቀቅ ትልቁ ስኬታማ ተግባር እንደሆነ ተናግረዋል። በአዲሱ ዓመት መባቻ የበርካታ ዓመታት ቁጭታችንና የጥረታችን ውጤት የሆነውን የታላቁ ህዳሴ ግድብ ያስመረቅንበት በወርሃ መስከረም መጀመሪያ ላይ የኢትዮጵያ የከርሰ ምድር ሀብት የብስራት ጅማሮ የሆነውን የተፈጥሮ ጋዝ ያወጣንበትና የተፈጥሮ ሀብታችንን በመጠቀም የእድገታችንን መልህቅ የሆኑ ግዙፍ ፕሮጀክቶችን የጀመርንበት በመሆኑ ይህ ዘመን በታሪካችን ውስጥ በጉልህ የሚወሳ አዲስ ምዕራፍ ሊሆን እንደሚችል አልጠራጠርም። ፕሬዝዳንቱ ኢትዮጵያ አጋጥሟት የነበሩትን በርካታ ፈተናዎች ተቋቁማ በማለፍ ጠንካራ ሀገራዊ አቅም ገንብታለች ያሉ ሲሆን ይህ አዲስ አቅምም ኢኮኖሚውንና የፖለቲካ ባህልን እየቀየረ መሆኑን አንስተዋል። ለዚህ ደግሞ በርካታ ማሳያዎች መኖራቸውንም ጠቁመዋል። ይህ አዲስ አቅም ኢኮኖሚያችንና የፖለቲካ ባህላችንን እየቀየረ እንደሆነ መገንዘብ ይቻላል። ዋና አብነቶቹም የታላቁን የኢትዮጵያ ህዳሴ ግድብ ግንባታ በተሳካ ሁኔታ ማጠናቀቃችን፣ የአረንጓዴ አሻራ ትልማችን ማስፋፋታችን፣ እንዲሁም ሁለንተናዊ የኢኮኖሚ ማሻሻያዎችን መተግበራችን በጉልህ የሚጠቀሱ ናቸው። በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር በጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ መመረቁ የሚታወስ ሲሆን በተመሳሳይም በአመት 1.33 ቢሊዮን ሊትር የማምረት አቅም የሚኖረው ሁለተኛው ዙር ፕሮጀክትም ተጀምሯል። የዩሪያ የማዳበሪያ ፋብሪካም በአመት 3 ሚሊዮን ቶን ያመርታል ተብሎ ይጠበቃል። የጋዝ ማምረቻ ፕሮጀክቶቹ ለማዳበሪያ ማምረቻነትም ወሳኝ መሆናቸውን ጠቅላይ ሚኒስትሩ በምርቃቱ ወቅት መግለጻቸው ይታወሳል። ከጀርባ የምትመለከቱት ይህ የጋዝ ፕላንት ብቻ አይደለም። በምግብ ራሳችንን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብዓት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። ታዲያ እነዚህ ግዙፍ ፕሮጀክቶች የኢትዮጵያን ከፍታና ብልጽግና ማሳያ በመሆናቸው የተጀመሩትን ስራዎች አጠናክሮ ማስቀጠል ይገባል ብለዋል ፕሬዝዳንት ታዬ አጽቀሥላሴ። የተፈጥሮ ጋዝ ሀብት የማውጣትና የመጠቀም ስራ ለመጀመሪያ ጊዜ ወደ ትግበራ መግባቱና ሁለተኛው ምዕራፍ የተፈጥሮ ጋዝ ልማት መጀመሩ ሀገራችንን ከማዳበሪያ ግዥ ጥገኝነት በማላቀቅ ለጎረቤት ሀገራትን የሚተርፍ ግዙፍ የማዳበሪያ ማምረቻ ተቋም ግንባታ መጀመሩ 1000 ሜጋዋት ኤሌክትሪክ ኃይል ከጋዝ የማመንጨትና የነዳጅ ማጣሪያ ፋብሪካ ግንባታዎች መጀመራችን በጉልህ የሚጠቀሱ ሲሆኑ እነዚህንና መሰል ታላላቅ ስራዎችን አጠናክረን ተግባራዊ ስናደርጋቸው የሀገራችን እድገትና ብልጽግና የሚታይ የሚዳሰስ እውነታ መሆኑ አይቀሬ ነው። ስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን በይፋ ተጀምሯል።